ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጣና ቴሌቪዥን አድማጭ ተመልካቾቻችን በያላችሁበት የዓለም ዳርቻ አክብሮታዊ ሰላምታችን ይድረስ ብለናል። እነሆ የሐምሌ 24 ቀን 2018 ዓ.ም የጣና አጀንዳ ፕሮግራማችን ተጀምሯል። የዛሬውን ፕሮግራም ወደ እናንተ እያደረሰን ቆይታ የምናደርገው እኔ አማራ ሰፋና ጋዜጠኛ ይርጋ አበበ ቆይታ እናደርጋለን። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ እንድትቆዩ በአክብሮት እንጋብዛችኋለን። ይርጋ እንኳን ደህና መጣ። እንኳን ደህና ቆየ አማራ። ሰላም ላንተ ይሁን። አመሰግናለሁ ይርጋ። እንግዲህ በዛሬው ዕለት የጣና አጀንዳ ፕሮግራማችን መነጋገሪያ ርዕሰ ጉዳይ የምናደርገው ይርጋ የከሸፈው የጽምዶ እቅድና የደጋፊዎቹ ጩኸት በሚለው ሀሳብ ላይ ነው እየተነጋገረን ቆይታ የምናደርገው። እንግዲህ ይርጋ የጽምዶ እቅድ ከሸፈ ሲባል ማሳያዎቹ ምንድን ናቸው? እንዴትስ ሊከሽፉ ቻሉ? የሚለው ላይ ትኩረት አድርገን ነው የምንነጋገረው ማለት ነው። እንግዲህ በተለይ የአማራ ሕዝብ ትግል ከተጀመረ 3 ዓመት አልፎታል ይርጋ። በዚህ 3 ዓመት ውስጥ እንግዲህ በርካታ መስዋዕትነት እየተከፈለ ሕዝቡም ጭምር ነው መስዋዕትነት እየከፈለ እዚህ የደረሰው ማለት ነው። ይህ ትግል ደግሞ እንግዲህ የጦርነት ፍላጎት ስላለን ወደ ጦርነት የገባንበት አይደለም። ፍላጎት ኑሮን ሳይሆን ተገደን የገባንበት ህልውናችን ለማስቀጠል ሰርቫይቭ ለማድረግ የገባንበት ጦርነት ነው። ይህንን የቅዱስ የሆነ ትግል ለማርከስ ደግሞ በርካቶች ጥረት ሲያደርጉ ይታያሉ እና በተለይ ደግሞ ከጽምዶ ጋር ተያይዞ ምናምን እየተፈጠረ ያለ ነገር አለ። አጠቃላይ ፕሮፓጋንዳቸውንም ስናይ የመደበላለቅ አይነት ነገሮች ይታያሉ እና የጽምዶ እቅድ እንዴት ከሸፈ፣ እንዴት ሊከሽፍ ቻለ የሚለው ላይ ሀሳብ ምንድን ነው ይርጋ? እንዲያው ከዛ በፊት ግን ወደ ውይይታችን እንድንገባ አንድ የሳልሳይ ወያኔ ፓርቲ የተናገረውን ንግግር አድምጠን ወደ አንተ ልምጣ ይርጋ። አዲስ አበባ ምን ለማድረግ ነው የሚሄደው ነው። አዲስ አበባ ምንም የመሄድ ፍላጎትም እቅድም የለንም ማለት ነው። አዲስ አበባ ቅድም ስልጣን ለመያዝ መሄድን ብቻ ነው የምትመለከተው ብለን ነው የምናስበው። አዲስ አበባ የኦሮሞ ናት የሚል አቋም ነው ያላችሁ? አዎ። በምን ላይ ተመስርታችሁ ነው እሱን አቋም የወሰዳችሁ? አሁን እኛ የምናስበው በአሁን በፌደራሉ መንግስት አወቃቀር አዲስ አበባ የኦሮሞ መቀመጫ ናት፣ የኦሮሞ ህዝብ ናት ብለን ነው የምናስበው። ይርጋ ተመልሰናል። እንግዲህ አድምጠን የምትመለስ ነው በተለይ በትግራይ ፖለቲካ ውስጥ ትልቅ ተሳትፎ ካለው የሳልሳይ ወያኔ ፓርቲ አይ ቲንክ ሰብሳቢ ወይም ሊቀመንበር መሰለኝና ይሄ ንግግር ዝም ብሎ የተነገረ ንግግር አይደለም እና ምንድነው የሚያሳየን የሚለውንና የጽምዶ እቅድ እንዴት ከሸፈ ስንል ምን ማለት ነው የሚለው ላይ ሀሳብ እንድሰጥ ወደ አንተ ልምጣ ይርጋ። አማራ እጅግ በጣም አመሰግናለሁ። ክቡራን ቤተሰቦቻችን እንደምን ዋላችሁ፣ እንደምን አመሻችሁ። እንግዲህ በቅድሚያ አማራ ትናንትና ጨምሮ በተከታታይ የአማራ ፋኖ ብሔራዊ ንቅናቄ ሁለቱ ጠቅላይ ግዛቶች ማለት ነው በጎንደርና በጎጃም የሚንቀሳቀሱት ወንድሞቻችን አንድነታቸውን እውን ካደረጉ በኋላ ትናንትና ለረጅም ጊዜ ጉባኤ ሲያካሄድ የነበረው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ የስራ አስፈጻሚ የመጀመሪያ ጉባኤውን አጠናቆ ውሳኔዎቹን ደግሞ ባለ 4 ውሳኔዎችንም ደግሞ አቅርቧል። ትናንትና በዜናችን ማቅረባችን ይታወሳል። ለዚህ መጠናቀቅና እንዲሁም ደግሞ ለነበረው ሂደት ወንድሞቻችን ከልብ እያመሰገን እንኳን ደስ አላችሁ ማለት እንፈልጋለን። እንግዲህ አማራ በቅድሚያ አሁን ያየነውን ሰውዬ ድምጽ ወይም ደግሞ እሱን ከማየታችን በፊት የዕለቱ ርዕስ የከሸፈው የጽምዶ እቅድና የደጋፊዎቹ ጩኸት ስንል ምን ማለታችን ነው? የጽምዶ እቅድ ከሸፈ ስንልስ ማሳያው ምንድናቸው? የሚሉ ተከታታይ ጥያቄዎችን ነው የምንመለከተው። መጀመሪያ ይሄንን ከማየታችን በፊት ግን አማራም የጽምዶ እቅድ ምን ነበር የሚለውን ነገር እስኪ እናስታውስ። በቀደም አንተ በዝርዝር ገለበታል። እኔም ደግሞ ዛሬ በወፍ በረር እንደሚባለው በወፍ በረር ለመግቢያ ያክል እንዲመቸን ጽምዶ ምን ነበር እቅዱ፣ እዛ በኋላ ይሄ እቅድስ እንዴት ከሸፈ፣ የክሽፈት ማሳያ ምንድናቸው ብለን እንመለከታለን። በመጀመሪያ ደረጃ በእኔ እምነት በእኔ አረዳድ ጽምዶ 4 እቅዶች አሉት። በእኔ አረዳድ ለምንድን ነው በእኔ አረዳድ ያልኩት? በሁኔታ ግምገማ ትንተና ተነስተን እንጂ
የጽምዶ ሰነድ ይዘነው ስራ እየነው አይደለም የጽምዶ ሰነድ ብናየው ኖሮ ይሄ ነበር እቅዱ እንዳለ ነገር ግን ከጽምዶ አባላት ወይ ደግሞ አሰባባሪዎች ባህሪ በመነሳትና ግባቸውን ደግሞ የነበረ ታሪካቸውን ባግራውንዳቸውን በማየት ቀጣይ ግባቸው ምን ሊሆን እንደሚችል በማየት በመረዳት አራት ግቦች ነበሯቸው እቅዶች ነበራቸው እንላለን የመጀመሪያው የህዋትን ፍላጎት ማሳካት ነው ህዋት ፍላጎቱ ምንድነው የተባለ እንደሆነ ሁላችንም የምናውቀው ራሱን በአደባባይ የተናገረው ሀገር የመሆን የመገንጠል ፍላጎት ነው ይሄ እንዲሳካ ጽምዶ መኖር ወሳኝነት አለው ብሎ ያስባል ሁለተኛው ፋኖን አጓኪ ይሄም ዲባል ይሄ ንጉስ በአውክ ባል እንትራለ ሽፍታለና በቃ ንጉስ አውክ ሆኖ እንዲቀጥል ብቻ ይተኩሳል የሆነ ሰዓት ላይ እንትን ያለ እንዲቀጥል ዝምሮ ክልሉ ላይ የተረጋጋ ሰላም የተረጋጋ ልማት የተረጋጋ ሴኩሪቲ እንዲኖር የማድረግ አላማ ነው የነበረው አንዱ ቅድ ይሄ ነበረ ሶስተኛው የኤርትራ መንግስት ከብልጽግናው በኩል የሚሰረዘርብኛል የሚለው ጥቃት አለው ይሄን ጥቃት ተከትሎ ይህልውና አደጋ ይተጋርሮብኛል ብሎ ያስባል የኤርትራው መንግስት እሱን ማጽናት ነው የኤርትራው መንግስት ህልውና ሴፍ ማድረግ ነው ሌላው እንግዲህ ሀገረ መንግስቱን ማፍረስ ነው ብልጽግና ማጣን አይደለም እዚህ ላይ በደንብ ልባርጉልኝ ብልጽግናን መጣል ሳይሆን ሀገረ መንግስቱን ማፍረስ ነበርና እነዚህ ነበሩ ቅሮቹ እነዚህ ቅሮቹ ናቸው የከሸፉት ያስባሉ ይሄን ደግሞ እንግዲህ የነገሩን ራሳቸው ናቸው አማራ በተደጋጋሚ ጊዜ ተናግረውታል ራሳቸው በግልጽ ተናግረዋል አኛ 4 ኪሎ አንሄድም 4 ኪሎ የምን ይዞን የሚሻገር ኃይል አለን አንድ ጊዜ 4 ኪሎኛ ነድም 4 ኪሎ ሳነድ ምን ማድረግ እንዳለብን እናቃለን ለዛ የሚገባውን ሴታፑን ሰርተናል አለ ጀነራል ዮሐንስ ወልደ ጊዮርጊስ ወልደ ዮሐንስ ጆን መዲድ የሚሉ ማለት ነው ጆን መዲድ ወይ መንዲድ እንግዲህ ቃሉ በትክክል አላቀውም ትግረኛ ነው መንዲድ አላቀም መንዲዳ ባለውን ቃል ነው ማቀው መንዲዳ ሸዋ ጠቅላይ ግዛት ውስጥ እንግዲህ ማጂት አካባቢ የጀግኖች ቦታ አለ መንዲዳ ይባልና ያ ነው ግን መዲድ ይሁን መንዲድ ግን ታርመኛለህ ጆንን መዲድ ባለው ሰው ይስምና እሱ ተናግሯል 4 ኪሎ አንሄድም አዲስ አበባ መጓዝ ያስፈልገን እንዴት መስራት እንዳለብን ሴታፑን ጨርሰናል አለ ሞንጆሪኖ አዲስ አበባ እንሄዳለን ግን አዲስ አበባ አዝሎ የሚያሻግረን ኃይል አለ እሱን ተጠቅመን እንሄዳለን አሉ ሌሎቻቸው ደግሞ አይ አዲስ አበባ ሳይሄዱ ብላ ብሎ ተናገሩ አሁን ለምሳሌ ቀደም ሲል ያቀረብከው ልጅ ለአማራ ምሁራን ለአማራ ኤሊቶች ለአማራ ፖለቲከኞች ምናምን ብሎ ደራግ ጽፎ ነበር በፓርቲው ሳልሳዊ ወያኔ አማካይነትና ምንድን ነበር ያለው ለውስን መሬት ብለን ለትንሽ ለቁራሽ መሬት ብለን እኛ ተጋሮችና እናንተ አማራዎች መጣራት የለብንም አብረን ታሪካችን ተመሳሳይ ስለሆነ አብረን መቀጠል አለብን ሰላማችን ያስፈልገናል እንደኛና እንደናንተ ሰላም ያስፈልገው የለም ብላ ነበር ያለው ከዛ ይሄንን ካየ በኋላ ይሄ የተኩላ ባህታዊ ባህሪ እንደሆነ የተረዳው በአማራ ክልል የወልቃይት ጠገዴ ጠለምት አማራ ምሁራን መማክርት ማህበር የሚባለው ደግሞ ቁልጭና ቅልብጭ ያለ አቋሙን ግልጽ አድርጎ በ6 ገጽ ጽፎ እንካችሁ አለው ይሄንን ሳይ ተስፋ ይቆርጥና ይሄ ልጅ ወደ አባገዳ ለሚባለው የኦህዴድ ብልጽግና የሃይማኖት ወይ ደግሞ ሽምግልና ክፍል የሚባለው ቡድን ደዳቤ የጻፈው ደዳቤ ምን ብሎ ነው ብልጽግና የናንተ መንግስት ስለሆነ ከኛ ጋር ጦርነት መግጠም የለበትም እና ጦርነት እንዳይገጠም ፕሊስ አግባ ወልን አይነት ጥያቄ ይቅርታ አማራ ክብራቶቻችን ለባባግራዎች በኩል የጻፈው ደብዳቤም ይሄንን የሚገልጽ ነበር በኋላ ለዚህ ማጽናኛ ይመስለኛል እንግዲህ ከሪዮት ባለው ሚዲያ ጋር ቀርቦ አዲስ አበባ የኦሮሞ ናት ያለው አሁን አይደጋግመን እናገራለን በህዋትና በብልጽግና መካከል ልዩነት የለም ብልጽግና የሚባለው ኃይል የኦህዴድ የበላይነትን የያዘ የኢሃዲግ ሴል ነው ያለበት ህዋት ደግሞ የህዋት የበላይነትን የያዘ በኢሃዲግ ውስጥ ተሸፈነ የአንድ ብሔር የበላይነትን የያዘ አክራሪ ብሔርተኛ ነው ሁለቱም ጸረ አማራና ጸረ አገረ መንግስት ናቸው ብለን ስንናገር አንደኛውና ዋናው ማሳየው ይሄ ነው ማለት ነው ስለዚህ የከሸፈባቸውን ማሳያ አንዱ ይሄ ነው ሌላው የጽምዶ ደጋፊዎች የሚያቀርቡትን መከራከሪያ እንመልከት አማራ እንግዲህ ለረጅም ጊዜ እነዚህ ሰዎች
እኛ መተን እስከምናከሽባቸው ድረስ ደጋግመው ምን ይሉ ነበረ የጽምዶን ጥንካሬ ለመግለጽ የጽምዶን መድንነት ለመግለጽ ጽምዶ የአማራ ህዝብ መከራ መሆኑን ሳይሆን ለአማራ ህዝብ የተዘጋጀ መድኃኒት እንደሆነ መሲህ እንደሆነ ለመግለጽ ይሄዱበት ርቀት ሲገልጹ ምን ይላሉ ፋኖ አስተባባሪ እንጂ ተባባሪ አይደለም ይሉሃል ፋኖ በሱ ምንድነው ይባል ይሄ በፋኖ ዙሪያ ነው የሚሰበስባቸው ይሉሃል በፋኖ ዙሪያ ነው የሚሰበስባቸው ይልህና ሄደው አስመራና መቀሌ ይቀመጣሉ እስኪ ባንተ ዙሪያ ከሆነ የሚሰበሰቡት ነው እኛ ደግሞ ጥያቄያችን ፋኖ አስተባባሪ ከሆነ እኛ እንግዲህ የፋኖን ትግል በደንብ አድርገን ከመጀመሪያው እስካሁን ድረስ ያለው እናቀራን እስከ ነገ መዳራሻው እንግዲህ አማራ ላንተና ለኔ ግልጽ ነው የፋኖ ትግል ምናውቀው ነው የፋኖን አቅም ጥንካሬውንም ምን እንደሆነ እናውቃለን እንግዲህ በእያንዳንዱ ቀን በስደት ሀገር ላይ ሆነን ግን እያንዳንዱ ወንድሞቻችን የሚረግጧት ምድር ያየንም ኖር ሰዎች ነንና የፋኖን አቅም እናውቀዋለን የፋኖን ወታደራዊ ብቃት እናውቀዋለን የፋኖን ጥንካሬ እናውቃለን የፋኖን መሪዎች በተለይ ደግሞ ያፋብን መሪዎችን ድክመት ደግሞ በደንብ እናውቃለን ስለዚህ በእነዚህ ደካማ መሪዎች ምክንያት ፋኖ ሊያሳካው የሚችለው ነገር ብዙ ሳያሳካ ቆይቷል በተለይ አፋር ከተመሰረተ በኋላ ለሁለት እየተጓተቱ አፋባድና አፋባ የሚባለው ደግሞ ሁለቱ ተጓታቾች ከተዋሃዱ በኋላ የተወሰነው ያፋድ ክንፍ ወደ ብልጽግና ገባ ቀሪው አብዛኛው እና ጠንካራ የሚባለው ደግሞ በአፋብን ውስጥ ቀጠለና አፋብን ከተመሰረተ በኋላ በ6 ወር ውስጥ አንድ ማንፌስቶ ያላዘጋጀ ድርጅት መታገያ ሰነዱ እኔ ትግሉ ባለቤት ነኝ አማራ ነኝ አንተ ትግሉ ባለቤት ነህ አማራ ነህ every entire አማራ የትግሉ ባለቤት ነው የትግሉ ባለቤት ሆኖ ግን አደራ የሰጠው የፋኖን መሪዎች ለምን እንደምታገል አምጣ እስኪ ብለስ እንደቀው ማያመጣ ድርጅት ነው እንግዲህ የተፈጠረው ድርጅት አመራር ይቅርታ ድርጅቱ አይደለም ድርጅቱ አሁን ቢሆን ጠንካራ እምነት አለኝ የአማራ ህዝብ መዳኛው ፋኖና ፋኖ ነው ብዬ እማምን ሰው ነኝ ለዛ ነው ምደግፈውም ለዛ ነው የምታገለውም ስለዚህ ፋኖ በአስተባባሪ ነው ይሉና እና አስተባባሪ ከሆነ ለምንድን ነው ደብረጽዮን ሜጫ ያልመጣው ለምንድን ነው ደንበጫ ያልመጣው ለምንድን ነው ቆቦ ያልመጣው ጎንደር እንኳን ሊገባ እንደሚችል ታውቀዋለህ መጀመሪያውን ቢሆን ሸዋሮቢትና ማጀቴ ሊገባ እንደሚችል እናውቀዋለን የት እንደመገባ እናውቀዋለን ነገር ግን የታለ ታዲያ ደብረጽዮን ወኪሎች የታለ የመጡት የኤርትራው ኮሎኔል ፍጹም የታለ ኢትዮጵያ የመጣው የታለ ጎጃም ጎንደር ሸዋ ወሎ የገባው መቼ ነው አንተ ነህ ይርክ ያለኸው ልበር አማራ አንድ እንትን አለ ሐኪሞች ሲሰሩ ኦፕሬሽን ሲሰሩ ድሬሰር የሚያደርግ ሰው አለ ጤና ረዳት ይባላል አይደል ድሬሰር መቀሳቀባይ ምናምን እንደዚህ የሚያደርጋለ ማጠቢያ ጂቪ የሚሰጡ ምናምን አለ እንደዛ ሁሉ ከዛ ሄደ ተቀመጠህ ይያለህ ዶክተር ነኝ ትለኛለህ እንዴ ጋውኑ ስለለበስክ ዶክተር አትባልም አይደል በቃ ይሄ ነው የሆነው በቃ ባጭሩ ምንም ሳትስ ምንም ነገር ሳትስ ነው ሄደህ የተለጠፍከው ነው ይሄንን ያወቅን ለምሳሌ አንድ ምሳሌ አቀረበ አማራ ትናንትና እንግዲህ አንተ ራስህ ያነበብከው በጣና ቴሌቪዥን የቀረበው የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በለኢዝ ጉባኤውን ካጠናቀቀ በኋላ ረዝም ያለ ጠንካራ አቋም ያለው መግለጫ አውጥቷል መግለጫውን ሲያወጣ ለነዚህ ተለቆ ተቀባይ እኮያን ማሳሰቢያ ሲሰጥ እንደነበር ያለ 5 ጊዜ የጉባኤ ማካሄጃ ቦታ ቀየርኩላል አይደል 5 ልባርክ 5 የቀየረው ለምንድን ነው ጠላት እየተከታተሉ ስለነበረ ነው ደብረጽዮን ግን 50 ጊዜ ጉባኤ ሳካሄድ ብልጽግና ከልክሎታል አላከለከለው because ከትግራይ ክልልም አልፎ አማራ ክልል ገብቶ አላማጣ ላይ ቦታ ይዟል ዛሬ የተወሰኑ የፋኖ መሪዎች እና የፋኖ ማከለኛ አማራ ይባሉት አላማጣ ሂዶ ለመታከም ሰልፍ ላይ ያሉት ለምንድን ነው ወልዲያ መግባት ስላልቻሉ ነው ቆቦ መግባት ስላልቻሉ ነው ወያኔ ግን መጥቶ ታች ገብቶ ከራሳችን ክልል እንኳን ገብቶ ይኖራልና ዝም ብሎ አስተባባሪ ነን የሚሉ ነገር አይጓጥም ሌላው ጽምዶን የሚጠላ ምን ይሉሃል ብልጽግና ነው ይሉ ይፈልጋሉ እኛ የጠየቅነው ጽምዶን የምንተችበትን ምክንያት እናንተ የጽምዶን ትክክለኛነት አስረዱን በሐሳብ መጉቱ ነው ስድብ በስድብ ከሆነ ችግር የለም እኮ መረጣ ካልከኝ ቆማጣለሃለሁ ግልጽ ነው የዋ ተለጣፊ ስልህ አንተ የብልጽግና ተለጣፊ ካልከኝ
አንደኛ የተለጠፉትን አሳየኝ፣ ሁለተኛ ደግሞ አንተ የህወሓት ተለጣፊ አለመሆንን አሳየኝ ነው እኛ ያልነው። እነዚህ ሰዎች ትልቁ ድክመታቸው ኖራቸውን ለመደበቅ ሲሉ ሐሳብን በሐሳብ ከመሞገት ይልቅ ምንድነው ያሩት ያሉት? ይሄንን የሚቃወሙ ብልጽግና ናቸው ይሏል። ይሄ የኮሚኒስት ባህሪ ነው። ከኔ ያልሆነ ከጠላቴ ነው። ራስን ችለ ማስተዋችን ታውቃለህ። በኮሚኒስት ባህሪ እንግዲህ አብዛኞቻችን ባንደርስበትም የደርግ መንግስት ከኛ ያልሆነ ከያፓ ነው ከዳህሪያኑ ነው ነበር የሚሉትና ይሄኛውም ደግሞ በዛ ያደገ ትውልድ ስለሆነ ከኔ ያልሆነ ከብልጽግና ነው ይላል። እኔ ያልኩት ስወጣ አረጋ ከበደ ስልጣን ከመያዛቸው በፊት ዶክተር ይልቃል ከፋለ የሚባሉት የቀድሞ የክልሉ ርዕሰ መስተዳድር የአማራ ክልል ልዩ ኃይልን ከካቢኔያቸው እውቅናዎች ፈርመው ሲያፈርሱ ጦርነት ተከፈተብን። ጦርነቱ ሲከፈትብን ደግሞ ለመከላከል ስንነሳ አይ በክልሉ ጸጥታ መዋቅር ማሸነፍ ስለማልችል ኑና የፌደራሉ መንግስት መከላከያ ልኮ ጸጥታውን ያስከብርልኝ ጦርነት ያውጅብኝ አለ። ያኔ አብይ አህመድ ወደ ክልሉ ሲገባ ምን ነበር ያደረገው? በመላው የአማራ ህዝብ ላይ ተፈጻሚ የሚሆን የአስቸኳይ ጊዜ አዋጅ ማስፈጸሚያ መመሪያ ነው ያወጣው። ይሄ ምንድነው የሚለው? በየትኛውም የሀገሪቱ ክፍል የሚገኙ የብሔሩ አባላት ላይ ተፈጻሚ የሚሆን ጭፍጨፋ ነው አውጆ የገባው። ያንን ለመከላከልኛ የተዘጋጀ ነው በራሳችን መንገድ ነው ራሳችን አጠናክረን የምንመክተው። ስለዚህ እነዚህ ወንድሞቻችን እህቶቻችን የሚሄዱበት መንገድ እጅግ በጣም ስውት መንገድ ነው። የጽምዶም ደግሞ መክሸፉ አንዱ ማሳያው የነሱ ጩኸት ነው። ሳልሳዊ ወያኔ እየጮኸ ነው። ራሱ ወያኔ እየጮኸ ነው። የፋኖ መሪዎች ምትላቸው በጣም እየጮሁ ነው። ለምሳሌ አንድ የፋኖ መሪ በቅርቡ ከአንድ ሚዲያ ጋር ባደረገው ቃለ ምልልስ ላይ ወልቃይትን በተመለከተ የተናገረው ነገር ነበረ። እነሱ እና የሱ ደጋፊዎች ደግሞ የጻፉት ነበርና ህዋቶች እኮ ወልቃይት የአማራ ነው እንዲሉን አንጠብቅም ማለት ወልቃይት የአማራ ነው እንዲሉን አንጠብቅም እያልክ ከነሱ ጋር እየሰራ ነው። ስለዚህ አንተም በዲፎልት ወልቃይት የአማራ አይደለም እያልከኝ ነው ማለት ነው። እና እንደዚህ ጮታቸው ስትመለከት ጽምዶ እንደከሸፈባቸው የጽምዶ ቅር እንደከሸፈባቸው ማሳያ ነው ብዬ አስባለሁ። ተቀረ ነጥቦች አሉኝ ከመፍትሄው ጋር ያን ያብሬ መልሳለሁ። አማራ ሰዓት እንዳለ ዞራም ተልምታ ይርጋ በጣም ደስ የሚሉ ወንሰብ ነገር በጣም ጠቃሚና ላይክ ጠበቅ ያሉ ሐሳቦችን ነው ያነሳው። እውነታውም እሱ ነው። በነገራችን ላይ የጽምዶ ምንድነው ከሸፈ ሲባል ምኑ ነው የከሸፈው ነው ይርጋ ሪሊ ከሽፏል የሚለው ነገር ላይ በደንብ ማሳየት ያስፈልጋል። አንዳንዴ መክሸፍ እንዴት ይገለጻል? መክሸፍ በነገራችን ላይ ቋንቋ ሲደበላለቅ ነው። ላይክ ተመሳሳይ የሆነ ትርክት ይዞ አለመምጣት። ለምሳሌ ይሄ ጽምዶ ነኝ ብሎ የመጣው ስብስብ ወጥ የሆነ የመታገያ ፍኖተ መርህ ወይም ፍኖተ ካርታ አለኝ ካለ የኮሙኒኬሽን የፕሮፓጋንዳ ክንፉ ምናምን የሚቀኘው ተመሳሳይ በሆነ መንገድ ነው። ለምሳሌ የመጀመሪያው ፌል ያደረገው እውነት ለመናገር ጽምዶ የሚባለው ፌል ያደረገው ሚዲያ ላይ ያለው ዝብርቅርቅ ያለ የፖለቲካዊ ንግግሮቻቸው የሚዲያ ፕሮፓጋንዳቸው ነው። ለምን ፌል አረገ ካልከኝ አሁን ቅድም እንግዲህ አንዱ የጽምዶ በለው የሳልሳይ ወያኔ አይ ቲንክ መሪው ይመስለኛል የተናገረው ንግግር ምናልባት ጋዜጠኛው በቃ አይ ቲንክ ፕሮግራሙ ላይቭ ስለሆነ ምናምን የሚያረገው ነገር የጠፋው ይመስላል ማለት። ይሄ ትልቅ ነጥብ ነው። የመጀመሪያው አንተ ትግል ስታደርግ የምትታገለው የጋራ ዓላማ አለን ወይ ማለት የጋራ ራዕይ አለን ወይ ብለህ ነው ጥምረት የምታረገው ማለት ነው። የጋራ ራዕይ ከሌለ የጋራ የፍላጎት ከሌለ ኃይል ጋራ ምኑን ነው የምታሳካው? አፍተርወል ጠላት ስላለ ብቻ ብልጽግና የሚባል ጠላት ስላለ ብቻ ትብብር ስላደረክ ምናምን እውነት ስኬታማ ትሆናለህ ወይ የሚለው ነው ጨዋታው። ጠላት አለ፣ ግልጽ ነው። ብልጽግና ማለት ላይክ ለምንም የማይሆን በዚህ በነገራችን ላይ እኔ ምናልባት በፖለቲካ ታሪክ እንደ እሁድድ ብልጽግና ያለ ስግብግብ በየትኛውም መንገድ እድል ልሰጠው የማይገባ ስብስብ ማለት ይሄ ስብስብ ነው። ግልጽ ነው። ትልቁ ነገር እኛ እያልን ያለ ነው እንደ አማራ እነ ጻድቃን ገብረተንሳይ አፐር ሃንድ በያዙበት የብልጽግና መዋቅር ውስጥም ብትለው እነ ደብረጽዮን የኛ ፕሮጀክት ነው በሚሉበት ስብስብ ውስጥ ውጤት አታመጣም ነው።
በቃ ጠላትህ ሃይጃክ አድርጎ አፐራንድ ይዞ በወሰደው ነገር ላይ ገብተህ የህዝብህን መስዋዕትነት ታራዝመዋለህ፣ የበለጠ መከራ ታስከፍለዋለህ እንጂ የምታሳካው ስኬት የለም፣ የምታመጣው ነፃነትም የለም ነው ጨዋታው ማለት ነው። እና አንዳንዴ ምን ላይክ እንደዚህ አይነት ሀሳቦችን ምናምን መሰረት አድርጎ የሚታገለውን ሰው የሆነ ነገር ጋር አሶሸት ለማድረግ ምናምን ጥረት ይደረጋል። ምናልባት ብልጽግናን እንዴት እንደምንጠላው በነገራችን ላይ ብዙዎቹ ያውቁናል ሁሉ ብልጽግናን በህይወት ዘመናችን እንደ ብልጽግና ልንጠላው የምንችለው የኦህዴድ ብልጽግናን እንደምንጠየፈው ያውቃሉ እኮ። ነገር ግን እየሄዳችሁበት ያለው መንገድ ልክ አይደለም ስትላቸው ምን ያደርጉሃል? ይመጡና አሶሼት ሊያደርጉ ይሞክራሉ ማለት ነው። የሚያመጡልህ ግን ተጨባጭ ነገር የለም። አብዛኛው የሚተቸውን ሰው እዛ ጋር ሊያያይዙ ይፈልጋሉ። ትልቁ ነገር እውነት የሚዲያ ሞኖፖሊ ስላለ አይደበቅም። ሳይለንት ማጆሪቲው በተለይ ደግሞ ህወሓት በነገራችን ላይ ተፈትኖ የወደቀ ድርጅት ነው። ክፋቱን ህዝብ ያወቀው ነው። ከከተሜ እስከ ገጠሬው ያውቀዋል። ስለ ህወሓት ምንም ማስረዳት የሚጠይቅ ነገር አይደለም። ምናልባት አብሬ ተለጥፌ ልውደቅ ካልሆነ ስኬት አታመጣም ነው ጨዋታው ማለት ነው። እና ብዙ አይነት ነገሮችን ማንሳት ይቻላል። የሞራል የታሪክና የሞራል ጥያቄዎችን ያስነሳል ይሄ ጉዳይ። የሰማዕታት ደምና የፍትህ ጥያቄ አለበት። በነገራችን ላይ አንዳንዶቹ እኮ የተከፈለውን ዋጋ ጭምር ገደል ከተው ነው እንደ ላይክ አረሳስተው ምናምን አሁን እንደው በስነ ልቦና ደረጃም በዛ ልክ ማለት የተሸናፊነት ስነ ልቦና ልክ አይደለም እኮ። ለምሳሌ ይሄ ትግል ስንገባ ማንንም ከጎናችን አለ ብለን አይደለም የገባነው። ተማምነን የአማራ ፋኖ የገባው በነገራችን ላይ ክንዱን ተማምኖ ብቻ ነው የገባው። ህዝቡን የወጣለትን ህዝቡንና ፈጣሪውን ተማምኖ ነው የገባው። በነገራችን ላይ እውነተኛ ኮዙን ተማምኖ ነው የገባው። ያንን የመሰለ ጀብድ ሲሰራ የነበረው እኮ የሆኑ ኃይሎች ተተኳሽ ስላቀረቡለት የሆነ ድጋፍ ስላደረጉለት አልነበረም። ከጠላት እየማረከ ነበረ እንደዛ አይነት ጀብዱ ሲፈጽም የነበረው ማለት ነው። ስለዚህ የሰማዕታት ደምና የፍትህ ጥያቄውን ለማድበስበስ መሞከር ነው። በነገራችን ላይ በዚህ ወታደራዊ ስትራቴጂ በሚል ጥምረት ውስጥ የሚደረግ ሂደት ይህን ሁሉ ዲናይ ማድረግ ነው። በነገራችን ላይ በእነሱ የፍትህ ጥያቄ ላይ መምጣት እንደሆነ መታወቅ መቻል አለበት። በእነዚህ ኃይሎች መካከል የተለያየ አቋም ነው ያለው። እንግዲህ በተወሰነ መንገድ እኔ በፋኖ አመራሮችና የፋኖን ትግል እንደግፋለን በሚሉ የሚዲያ ሰዎች መካከል የሚነገረው ንግግር ይርጋ ምናልባት በፕሮፓጋንዳውን ላይክ የመለመጥመጥ አይነት እንትን ይታይባቸዋል። የህወሓት ሰዎች ግልጽ ፍላጎታቸውን ፕሮጀክቱ የኛ ነው አሉ። እኛ በሰራ ነው ፕሮጀክት ውስጥ አምጥተን ከተት ናቸው፣ እኛ አቀፍ ናቸው። አዲስ አበባ የሚያስገቡን ሰዎች አሉ ተሸክመው። አየው እኛ 4 ኪሎ ሜትር አይጠበቅብንም። ከዛ ደግሞ ከፍ አረገውና ደረጃውን ምን አረገ? አዲስ አበባ የኦሮሞ ነው ብሎ መጣ። የአማራን የርስትና የማንነት ጥያቄ ምን አረገው? ካደው። እዚህ ጋር እኮ የአማራ ህዝብ እኮ የሚታገለው በነገራችን ላይ አንዳንዶቹ ወልቃይት ላይ ብቻ ፎከስ ያደረጉ የነሱን ፕሮፓጋንዳ መሰረት አድርገን መልስ ለመስጠት ትኩረት የምናደርገው እኮ የያዝነውን የቆጡን አውርድ ብለን የብብታችን እንድንጥል ስለሚሰሩ ነው እንጂ ትግላችን እኮ አዲስ አበባን የማስከበር ነው። ሙሉ ሸዋን ጭምር እኮ ነው ትግላችን። መተከልን የማስመለስ አንዱ እኮ እንትናችን እሱ ነው። እነ ራያን እነ ሌሎቹን አሳልፎ መስጠት አይደለም እኮ ትግላችን። እና ምን ያደርጋሉ መሰለህ? እነዚህ ጥያቄዎቻችን በሙሉ ይተዋቸውና አምጥተው ወልቃይት ላይ ያስቀምጡታል። ይሄ በነገራችን ላይ ወልቃይት ላይ ለምን ትኩረት አደረገ ካልክ የወያኔ ፕሮፓጋንዳ ነው። አጠቃላይ አሁን በትግል ውስጥ ያለውም በፋኖ አመራሮችም አልፎ አልፎ የሚታዩ ሰዎችም የህወሓት ሰዎችን ለማስደሰት የሚያደርጉት ንግግር ነው። ዘመቻቸው ተከዜ ዘብ ነው። ዘመቻቸው ወልቃይት ነው። ዘመቻቸው እዛ ያለው አስተዳደር ላይክ አቅም የሌለው የተልሞሰሞሰ አስተዳደር እንዲሆን ይፈልጋሉ። ለምን ከተባለ ላይክ ቀጠናውን እንደ ራያ ያለምንም ከልካይ ዘለው ገብተው ለመቆጣጠር ምን ማድረግ አለባቸው? የብረት አጥር የሆነ የተከዜ ዘብ እዛ መኖር የለበትም። ስጋታቸው ነው። ለምሳሌ እንደው ፍትሃዊ ሆነን እንነጋገር ይርጋ።
እነዚህ ሰዎች ፍትሃዊ ቢሆኑ ኖሮ የተከዜ ዘብ በፋኖ ቀጠና መጥቶ ፋኖ በሚታገልባቸው ፋኖ ከስርዓቱ ጋር በሚገጥምባቸው ቀጠናዎች መጥቶ ይህን ግንባር ሸፍንልኝ ተብሎ ውጊያ ሲሳተፍ አይተውታል? አላዩትም እኮ። በተጨባጭ ማስረጃ ያላቸው የላቸውም። ተከዜ ዘብ ሚናው እኮ አንድና አንድ ራሱን ከዚህ በፊት ባለፉት 30 ዓመታት የከፈለውን መስዋዕትነት የከፈለውን ዋጋ ድጋሚ ላለመክፈል የተደራጀ የህዝብ ሰራዊት ነው እንጂ የሚቀያየሩ ስርዓቶች የሚጠቀሙ ሰራዊት አይደለም። ይሄን እኮ ዓላማውን እኮ ያውቁታል እኮ ራሱን ማስከበር እንደሆነ የህዝቡን ነፃነት ማስቀጠል እንደሆነ ቀጠናው ላይ ብቻ እዛ ላይ ትኩረት አድርጎ እየሰራ እንዳለ ያውቃሉ። የእነሱን ዓላማ ሊያደናቀፍ የምናደርገውን የፋኖ ትግል አላደናቀፈብንም የተከዜ ዘብ እና እኮ አንዳንዴ ባላየ ሁሉ እኮ ታልፋለህ እኮ። ፖለቲካ እኮ ነው አይደል? ባላየ ማለፍ የሚችሉትን ግን በሙሉ የሚዲያዎቹ ማጠንጠኛ ወልቃይት ጠገዴ ነው። የሚዲያዎቹ ማጠንጠኛ የአጠቃላይ የፕሮፓጋንዳ ቅኝታቸው በሙሉ ተከዜ ዘብ ነው። ዓላማው ግልጽ ነው። ይሄንን በነገራችን ላይ ምናልባት ቀጠናውን ለመግፋት የሚደረግ አሻጥር እንጂ የማይረዳው የለም። ትናንትና ብዙዎቹ አልተረዱትም። ቀጠናው ላይ ራሱ መጠቀም የሆኑ ሰዎች ነበሩ። አሁን ብዙዎቹ እየገባቸው መጥተዋል። እውነታው ማለት ነው። እነዚህ ነገሮች መታየት መቻል አለባቸው። ይሄ የፖለቲካ ራዕይ ተቃርኖ ግን ዋና ነው። የጋራ ራዕይ የሌለው ኃይል ሊጣመር አይችልም። ቢጣመር ራሱ መንገድ ላይ ይበላላል። አይደለም ማለት የጋራ ግብ ሳትቀርጽ ለምሳሌ በኢትዮጵያ ቀጣይነት ጉዳይ በኢትዮጵያ ስለሚኖረን እጣ ፈንታ የኢትዮጵያን አጠቃላይ የፖለቲካ ፍኖት ምን መምሰል አለበት፣ ስለእያንዳንዱ ህዝብ ምን መሆን አለበት፣ ምን አይነት አስተዳደር ይኑረን ምናምን በሚሉ ግልጽ ጉዳዮች ላይ ሳትናገር በጓዳ የሆነ ሰንበዲና ሰንበዲ ተገናኝተው መክረው በህዝባችን እጣ ፈንታ ላይ ሊወስኑ አይችሉም። በምን ትረስት እናደርጋቸዋለን? አንዳንዶቹ እመኑን ይላሉ። በጣም ነው የሚገርመኝ በነገራችን ላይ እንዴ ለመታመን እኮ መጀመሪያ ራያ ላይ እየሆነ ያለውን ነገር ማሰብ ያስፈልጋል አይደል? ራያን ሲቆጣጠር ህወሓት ምን እያደረገ ነው? ራያ ላይ ወጣቶቹን አስገድዶ እያፈሳቸው ነው። ወደ ማሰልጠኛ ተቋም እየወሰዳቸው ነው። ህዝባችን አማራው እዛ ዋጋ እየከፈለ ነው። የነዛን ብሶት ማስተጋባት ነበረብህ እኮ ለመታመን እንኳን ቢያንስ እንኳን ዲል ያረከው ነገር ምንድን ነው? በተጨባጭ አምጣው። ከዛ የሆነ ቀጠና ሰንበዲ የሆነ ሰው ስለፈለጉ ብቻ ሂዶ ወይም ደግሞ አንዳንዱ የሚዲያ ሰው ስንቅ ስለተሰፈረለት ብቻ የህዝቡን ፍላጎት ሽጦ እንደዛ መስራት ይፈልጋል። ይሄ የት ይደርሳል የሚለው የፖለቲካ ራያችን በተቃርኖ ላይ የቆመ ነው። በተቃርኖ መቆሙን ደግሞ እያየነው ነው። በነገራችን ላይ ይሄ ስለ አዲስ አበባ የተነገረው ንግግር ሲቀጥል እንደስካሁኑ መስዋዕትነት አንከፍልም ትግሉን የሚታገሉልን እነማን ናቸው? የሚያደርሱን ኃይሎች አሉ። ለፈለግነው ዓላማ ርስትና ማንነቱን ለመውረር ያማራውን የሚያግዙን ኃይሎችን ፈጥረናል አሉ እኮ። አያቸው ሰው ተባባሪ ነው ወይ አንተ? በግልጽ እየነገረ ነው እየመጣ ያለው እሱ ከዓላማው ዝንፍ አላለም። ትናንተም ፍላጎቱን ሸብረክ አላለም። በነገራችን ላይ በፖለቲካ ቋሚ ጠላት የለም ሲባል ጠላት የትናንት ከነበረው አቋሙ ሸብረክ ብሏል ወይ ነው መለያው። ይሄ ኃይል ግን የለም። በትናንቱ አቋሙ እንደጸና ነው። የትናንት የፈጸማቸውን ወንጀሎች እንደ ቡራኬ እየተመለከታቸው ነው። ትናንት በፈጸመው ስህተት አማራው የዚህን ሁሉ የጥላቻ ትርክት ፋውንዴሽን መስርቶ አማራውን ተሳዳጅ ያደረገ አማራው በኢትዮጵያ ጫፍ እስከ ጫፍ እንዳይንቀሳቀስ አማራውን በጠላትነት ፈርጆ የመጣው ኃይል አሁን እንኳን ቢያንስ ለመምጣት ሲፈልግ እንኳን ጥምረት ሊያድርግ ሲል እንኳን ማስተባበያ ሰጥቶ ያውቅ ቢያንስ እንኳን 3 መስመር መግለጫ እንኳን የይቅርታ መግለጫ እንኳን አልሰጠም። በንግግራቸው እንኳን አሁንም ጠላት ብለው ከመጥራት አልተቆጠቡ። ታዲያ እንደዝም ብለህ ፖለቲካ ቋሚ ወዳጅ ቋሚ ጠላት የለም የሚለውን እኮ ልትወስደው ተጨባጭ ማሳያ ሲኖር እኮ ነው። እና እነዚህ ነገሮች በግልጽ መታወቅ መቻል አለባቸው። ሌላው ይርጋ ግልጽ የሆነ የግብ ልዩነት አለ። እኛ በኢትዮጵያ የምናሳካው ግባችን በኢትዮጵያ ማዕቀፍ ውስጥ የኢትዮጵያን አንድነት አስጠብቀን የአማራን ሕዝብ ህልውና ማረጋገጥ ነው ግባችን። የአማራን ሕዝብ ህልውና ስናረጋግጥ ደግሞ በሌላው ህልውና ላይ መተን አይደለም። በኢትዮጵያ ፍትህ፣ እኩልነት፣ ዲሞክራሲ፣ ነፃነት እንዲኖር በማድረግ ነው ትግላችን። እንደዚህ ነው።
ትግላችን ላይክ የበላይ ሆኖ ሌላውን ለመግዛት የምናደርገው ትግል ብቻ አይደለም። እንደዛ አይደለም። ትግላችን በኩል ተጠቃሚነት ላይ በዲሞክራሲ ላይ የሰው ልጅ ዋጋ የሚሰጥ ስርዓት ሀገረ መንግስት የመፍጠር ትግል ነው የምናደርገው ማለት ነው። የግብ ልዩነት አለን ሲባል እነሱ ማሳካት የሚፈልጉት ደግሞ ሀገር መሆንን ነው። ሀገር ለመሆን ደግሞ መውሰድ ያለባቸው የእኛን የሆነ ነገር አለ። እሱን ለመውሰድ እየታገሉ ነው። ለዛ ተባባሪ ትሆናለህ ወይስ ሚናህን ትለያለህ? ጨዋታው እሱ ነው። ከዛ ውስጥ ግን ትልቁ ነገር ይርጋ ህዝባዊ ቅቡልነት ችግር ይገጥመዋል። አሁን ላይክ እየታዩ ያሉ ነገሮች እነዚህ ናቸው። ለምሳሌ ቅድም ለምን ከሸፈ ሲባል የህዝባዊ ቅቡልነት ችግር ስላለ ነው። በነገራችን ላይ በአንድ በኩል ስርዓቱን እየጠቀሙት ያሉ የስርዓቱን እድሜ ያስረዘሙት ያሉት እነዚህ ሰዎች ናቸው። ለምን ህዝብ የማይፈልገው ጋር ሂደህ ስትጣመር ዓለም እንኳን ታዝቦት ፊቱን የነሳው ኃይል ጋር ሂደህ ተጣምረህ ራስህን አታረክስም እዛ ውስጥ አስገብተህ ማለት ነው። ወደድንም ጠላንም ዓለም ያውቀዋል የምናደርገው ትግል ፍትሃዊ ትግል እንደሆነ፣ ፈልገን ሳይሆን ተገደን የምናደርገው ትግል እንደሆነ ያውቃሉ። በነገራችን ላይ ብዙም እኮ ስለኛ ቢያንስ እንኳን ጥሩ ነገር ባያነሱልን እንኳን መጥፎ ነገር የማይሉት ለዛ ነው። ለምን ትግላችን ስለሚታወቅ ነው። የደረሰብን በደል አማራ የደረሰበት በደል ስለሚታወቅ ነው። የከፈለው ዋጋ ስለሚታወቅ ነው። የመጡ የሄዱ ስርዓቶች ሁሉ አማራውን ያደረጉትን ስለሚታወቅ ነው። እና ፍጹም የሆነ ህዝባዊ ቅቡልነት ችግር ገጥሞታል። የውስጥ ክፍፍልና የአንድነት ችግር በነገራችን ላይ የሚታዩ ምልክቶች አሉ። ለምሳሌ ላይክ አንዳንድ ነገሮች እንዳይነገሩ ምናምን በሰርክሉ ምናምን የሚደረጉ ጥረቶች አሉ። ይሄ ግን የህዝቡንም የታጋዩንም ብሶት ሊያግደው አይችልም። ሌላው የስትራቴጂ እና የደህንነት ስጋቶች አሉ። ይርጋ ለምሳሌ እዚህ ኃይል ጋር ጥምረት አደርጋለሁ ስትል የሚገጥምህ ስትራቴጂካዊ የደህንነት ችግር አለ። ቢኮዝ አሁንም ይሄ ኃይል መጠቀሚያ የማድረግ ልምድ አለው። መጠቀሚያ ለመሆን ራሱን ያመቻቸ ኃይል አለ። ወይም ደግሞ በዚህ ውስጥ ደግሞ ላይክ ግለሰቦች የራሳቸውን የሆነ ነገር አስልተው ገብተዋል። ኳልኩሌሽናቸው ለምሳሌ አንዳንዱ የስልጣን ፍላጎትን ምንን ለማሳካት የህዝብን ጥያቄ ኮምፕሮማይዝ በማድረግ ጥምረቱ ችግር የለውም እኔን አይነካም ብሎ የሚያስብ ተፈጥሯል ማለት ነው። ይህንን እንታገላለን። የግለሰቦችንና የቡድኖችን ኢንተረስት ለማሳካት የህዝባችን የወል ጥያቄዎች አደጋ ውስጥ አንከትም አናመቻምችም ነው መልሱ። ሌላው እንግዲህ የመረጃና የኮሚኒኬሽኑ አጠቃላይ መዘበራረቅ ዋናው የቀውስ ውስጥ መግባቱን ማሳያ ነው። ህወሓት ያፈርሳል። አንዳንድ የፋኖ ደጋፊዎችና ላይክ አንዳንድ አመራሮች ደግሞ ያንን ለመጠገን ይመጣሉ። ህወሓት ወልቃይት ጠገዴ ጠለምት ራያ የኔ ነው ሲል አንተ ደግሞ ያንን ለማለት ዳር ተልና መተህ አይ ወልቃይትን ለሆነ አካባቢ ብቻ የመስጠት አይነት ነገር ምናምን ትላለህ ማለት ነው እንዴ? ወልቃይትን ለሆነ አካባቢ ብቻ የሰጠ የለም። በነገራችን ላይ ወልቃይት ፖለቲካውን ለተረዳ ወልቃይት የኢትዮጵያ ህልውና ማስቀጠያ ቁልፍ ነው። በነገራችን ላይ አንዳንዶቹ ላይ የህወሓትን ትርክት ይዘው ሰሊጥን ብቻ ነጥለው ማውጣትና ያንን ትልቅ የሆነ የኢትዮጵያን ደህንነት የምስራቅ አፍሪካን ጂኦፖለቲካ የመበየን አቅም ያለውን ወልቃይትን ከምርት ጋራ ከሰሊጥ ጋራ ከአንድ ከሆነ ነገር ከጥቅም ጋር ብቻ ማስተሳሰር ይፈልጋሉ። ዓላማው ግልጽ ነው የሚለውን ነገር ማየት ያስፈልጋል። መፍትሄው ምንድን ነው? ይርጋ ወደ አንተ ልምጣ። አማረ እጅግ በጣም አመሰግናለሁ። እጅግ በጣም መልካም የተባሉ ወሳኝ ነጥቦችን አንስተሃል። ያንዳንዱን የክሽፈቱን ምልክትና የክሽፈቱን ምልክት በዝርዝር ሂደህበታል። አንድ ሁለት ነጥቦችን ካንተ ላይ ልጨምርና ወደ መፍትሄው ልምጣ። አማረ እንግዲህ የመጀመሪያው ልጨምረው ያሰብኩት ሐሳብ የተሸናፊነት ስነ ልቦና በዚህ ልክ ማሳየት ጥሩ አይደለም የሚል ሐሳብ አቀርባለሁና በጣም መሰረታዊ ነገር ነው። አማረ አንድ ወቅት ከአፋብን ፖሊስ ቢሮ አባላት አካባቢ የሆኑ ከፍተኛ ሹም ሰው ጋር እንገናገር ነበር እና አንዳንድ ሰዎች እናወራለን ኤኒዌይ እና እንደዚህ ስናወራ ለመሆኑ ከዛ ጋር በምንድን ነው የምትገዳደሩት? እንዴት ነው ዝም ብላችሁ እንትሳችሁ? አይ ምን እንገዳደራለን እኛማ ምን አቅም አለንና ይርጋ እኛ እኮ ህዝባዊ ግንባርን ለማግኘት ነው ህወሓትን እንጠቀመው አሉ።
በዚህ ልክ የስነልቦና ስብራት ነው ያላቀም በዚህ ልክ የስነልቦና ስብራት በአዴን እንኳን ይኖራል ብዬ አላስብም እና ይሄ በጣም አደገኛ ነው ይሄን ደግሞ ከዚህ ከአክቲቪስቶቻቸው ከዚህ ሚዲያዎቻቸው በዛዛ ሰማልና በጣም አማራ መሰረታዊ ነገር ነው ያነሳው ይሄን ነውረኛ ስብስብ እዚህ በላይ ሌላ ልገልጸው አልችልም ሌላኛው እንግዲህ የአንድ ነገር ቀደም ሲል ተናግሬው ነበር በህዋትና በብልጽግና መካከል ልዩነቱ ምን ሆኖ ነው ልዩነቱ ምንድነው በግልጽ ይንገሩን ምን ልዩነት አለ በአዲስ አበባውና በመቀሌው ጦረኛ ቡድን ውስጥ በመቀሌውና በአዲስ አበባው ዘረኛ ነውረኛና ግፈኛ ቡድን ውስጥ ልዩነቱ ምንድነው አንተና እኔን በብልጽግና ሲከስህ ወይ ሲከሰን እሱ ከህዋት ጋር አንሶራ ሲጋፈፍ እኛን ከብልጽግና ጋር የተጋፈፉ ነው ሊሆን ይችላል ብሎ ሲከሰን ምን ልዩነት አይተን ነው ብልጽግና እንደምንድነው ብልጽግና ከህዋት ቢሻል ኖሮ ይሄን ያክል መከራ ዛሬን ከፈል ነበር እንዴ እና እነዚህ ነገሮችን በጣም ታሳቢ ማድረግ ይኖርብናል ብዬ አስባለሁ አንድ ነጥብ ለውቀበርና ወደ መለሳለሁ ሌላው እንግዲህ የዚህ ቡድን የብልግናውን ጥግ የሚያሳየው በተከዜ ዘብ ሊያሸማቅቅ ይሞክራል አማራ ይሄን አንተ በስፋት ደበታ እንደም ደግመዋለሁ በተከዜ ዘብ የሚሸማቀቅ አማራ የለም ቀደም ሲል አንተ ተናግራለህ የምስራቅ አፍሪካን ጂኦፖለቲካ መበየን የሚችለውን ቀጠና እንደው ዝም ብለህ አንተ በአንድ ምርት በርግጥ ምርቱም ቢሆን ውድ ምርት ነው ነጭ ወርቅ ነው ይባላል በሰሊጥ ብቻ ማየት አላዋቂነት አይደለም አውቋጥፊነት ነው አንደኛ ሰሊጡ ውድ ነው ትልቅ ሀብት ነው ሁለተኛ በሰሊጥ ሊያሸማቅቁ የሚሞክሩት ሰሊጣቸውን ስለቀማቸው ዝርፍ የሚዘርፉት ሰሊጥ ስላስቀረባቸው ሲቀጥል ደግሞ በዚህ አሸማቀው የነሱን የፖለቲካል ኢኮኖሚ ፍላጎት ለማጠናከር ነው በተከዜ ዘብ ሊያሸማቅቁን አይችሉም በተከዜ ዘብ የሚሸማቀቅ አማራ ይኖራል ብዬ አላምንም ባለፈው ተናግረናል እያንዳንዱ አማራ ልጁን በተከዜ ዘብ ውስጥ ማስገባት ይኖርበታል ብዬ አምናለሁ ተከዜ ዘብን በዚህ ልክ ነው ማጠናከር ማስታጠቅ ማዘጋጀት ያለብን ብዬ አምናለሁ እኔ እንዳንድ የጎንደር ተወላጅ የትም ነፍሴ ወደዋለሁ እስከ ነፍሴ ታመለሳለሁ እንዲጠናከር እፈልጋለሁ በፋኖና በተከዜ ዘብ መካከል ግጭት እንዲፈጠር እርስ በርስ እንዲዋጉ ብዙ ተመክሯል እኮ አንዳንድ ተላላኪዎች እኮ ተለቀውቆ መክረዋል እኮ ያ ሁሉ ያን ልባርክ ከቆቦ ወልዲያ የራቀው ሰው ሁመራ ሄጄ ካልበጠበጥኩ ይላል ልባርክ ከደንቤጫ ፍሮስ ሰላም የራቀው ሰው ወደ አዲስ አበባ እየመጣ ፍሮስ ሰላምን አልፎ መምጣት ሲገቡ ሁመራ ሄጄ ካልበጠበጥኩ ይላል ከጥናፋ ደብረታቦር የራቀው ሰው ልባርክ የደቡብ ጎንደር ዞን አስተዳዳሪን መንካት የፈራ ሰው የወልቃይት የጠገዴ ሰቲት ሁመራ ዞንና አስተዳዳሪ ፈርሳለሁ ይላል አንደኛ እስኪ ደሞክረው የመጀመሪያው ነገር ስለዚህ ሞክረው ግድ የለም ሞክረው ይሄን ተልኮ ተቀበለ የምትሞክር ከሆነ እስኪ ውጤቱን ታየዋለህ ነው የመጀመሪያው ነገር ስለዚህ ተላላኪው መጀመሪያ የምትቆረጠው ራስህ ነህ የሚለው ነገር ማሳየት ይፈልጋሉ ሌላው የተከዜ ዘብ የአማራ ህዝብ የክብር ምልክትና የክብር ምንጭ የሆነውን ቀጠናን የሚያስጠብቅ ሰራዊት ስለሆነ እዛ ሰራዊት ላይ መልከስከሱን ተውና አንተ እስኪ መጀመሪያ በየአርሶ አደሩ ቤት እየገባ ሚሊሻ የሚመለምለውን ካድሬ የሆነ ነገር አድርገህ አሳየኝ ነው ይሄንን ካልኩ በኋላ እዚህ ወደ ብዙ ሳልቆይ ወደ መፍትሄው ላምራ ወደ መፍትሄውን ከማቅረብ በፊት ማማረው አንድ ነጥብ ላቀርብ እሱ ምንድነው ይሄ የጽምዶ የተባለው የአማራ የመከራ ቋት ለምን ከሸፈ የከሸፈበት ምክንያት ምንድነው የሚሉን ሁለት ነጥቦች ላንሳ አንደኛ ቀድማንተ በደንብ ደበታል የጋራ ግብ የላቸውም የህዋትን ግብ ለማሳካት ስለሆነ ነው ግባቸው ብልጽግና እንጠላለን በሚል ሽፋን ልባል ብልጽግና እንጠላለንም በሚል ሽፋን የተሰባሰቡ ነገር ግን የህዋትን ፍላጎት ለማሳካት ተልኮ ተሰጥቷቸው እንትን ያሉ ምንድነው ይባል ይሄ በ2013 ጥቅምት ላይ ጦርነት ከመጀመሩ በፊት እንትን ነበር አማራ ታሳውስ ከሆነ የፌደራል ኃይሎች ህብረት ይባል ነበር ሲራል
የፌደራል ኃይሎች ህብረት የሚባል ነበርና የለጫሚሶ መቀሌ ተወሂደው የአማራን አማሮችን የኢትዮጵያን አማሮች የአማራን ነገስታት ስም በማጠልሸት በመሳደብ የተጠመደ ስብስብ ነበር። ይሄ ነበር ተልኳቸው የነበረው። ልክ እንደዛ ይሄኛው ቡድንም ለዚህ ዓላማ ስለሆነ ነው አንደኛ የከሸፈበት ምክንያት። ሁለተኛ በአማራ ህዝብ ጥቅም ላይ ተደራድረዋል። መሪዎቹ ተደራድረዋል በግልጽ ምክንያቱም ወልቃይት ጠገዴን የመላው አማራ ማረጉን ትተን የአንድ አካባቢ ካደረግነው ነገሩ ይከፋል ይበላሻል ብሎ የአፋብኑ የህዝብ ግንኙነት መብሪያ ነው የተናገረው። ስለዚህ ወልቃይት ጠገዴን የአንድ አካባቢ አናድርገው እኛስ ብናልን የመላው አማራ ህዝብ የክብር መገለጫ የኢትዮጵያ ሀገረ መንግስት ማጽኛ ነው ስንላቸው አይግድ የለም ቁራሽ መሬት ነው አንጣላበትም ብለህ የመጣው አንተ ስለሆንክ በዚህ ተዳረረበታል ያስባለው ራያን ሽጠም ስለመጣ ስራየው። ሌላውኛና ትልቁ ነገር ሰዎችን እናቃቸዋለን። እነማንን ህዋትን እናውቀዋለን፣ ደጋፊዎቹን እናቃቸዋለን። እነዚህ የፋኖ መሪዎች ስለምናቃቸው በዚህ ምክንያት ታገለናቸዋል፣ ትግል ጀምረናቸዋል። ስለዚህ እኛ መታገል ስንጀምር ኦሬዲ እነዚህ ሰዎች እቅዳቸው ሊከሽፍ ችሏል ማለት ነው። መፍትሄው ምንድነው የሚለውን ባጭሩ ለአቅረባ ማረከሳት አንፃር የመጀመሪያውና ዋናው ነገር አሁንም ዋናው ወደ ቀልብ መመለስ ነው። ለምንድነው ትግል የጀመርነው? የህልውና አደጋ ስላለብን ነው። የህልውና አደጋ የጣለብን ማን ነው? አንደኛ ህዋት ነው፣ ሁለተኛ ብልጽግና ወደ ብልጽግና ነው። የሁለቱም ደግሞ ምርኩዝ ያስፈታን ደግሞ በያደን ነው። ስለዚህ አትሊስት የመጀመሪያ ብለን የመጀመሪያ ድል እናድር ከተባለ የአማራ ክልል ያስተዳደረ ያለውን ውክልና ወስዶ ህዝብ የገደለ ያለውን ያስገደለ ያለውን ባሪን ጥለን እንምጣ የመጀመሪያው ነገር። ስለዚህ ለዚህ ደግሞ መፍትሄው ወደ መቀሌ ማማተር አይደለም፣ ወደ ራስ መመልከት ነው። ከመቀሌ የሚመጣልን ምናልባት የመሰቦ ሲሚንቶ ፋብሪካ ሊሆን ይችላል፣ ካልሆነ በስተቀር ምናመጣው ነገር የለንም። ሌላው ይቅርና እንኳን ታውቃለህ የዕለት ባቄላ እንኳን ማጣት አንችልም። እዛ ተተኳሽ እንደሆነ እኮ ይልህ 500 የብልጽግናን ወታደር እኮ ማርኮ እጁ እንደዚህ እንደጨፈቃ አንጨማሮ ያሳየን እኮ ሰቀልት ጀነራሉና ኮሎኔሉ እኮ አንጠባጥባ ያሳየን እኮ ደጋዳሞት አንድ ተተኳሽ ከኪሱ ሳይኖረው ነው በብልጽግና በራሱ ጥይት ነው ተማርኮ ያው ሁሉ ድል የተገኘው። ስለዚህ ትጥቃችን ከጠላት ስንቃችን ከወገን የሚለውን የፋኖን የትግል መነሻ መርህ እንደገና ማስታወስና የተነሳንበትን ዓላማ አለመዘንጋት፣ የህዝብን ጥቅም በፍጹም ኮምፕሮማይዝ አለማድረግ። አሁን በቃ ለዚህ ነው አፋብን ሲመሰረት የተመሰረተበት ሰነድ አይተነዋል። ሌላ አማራ ስናየው አማራዊ ሰነድ ነው። ለዚህ ደገፍ ነው እስካሁንም ደግፈዋለን። ይሄንን መሰረት አድርጎ የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት እዝ ጎንደር ጠቅላይ ግዛት በላይ እዝ ይቅርታ የስም ጥራት ተቀንተናል ለካ መመሪያው ነው ለሚዲያዎች የአማራ ፋኖ ብሔራዊ ንቅናቄ ጎንደር ጠቅላይ ግዛት በላይ ዘለቀ እዝ አንድነቱን ሲያበስር ምንድነው ያደረገው? ከአፋብን መተዳደሪያ ደንብ ላይ አውጥቶ ነው የተናገረው። ስለዚህ ያንን ማክበር የሁሉም እዞች አራቱም እዞች ግዴታ ይሆናል ማለት ነው። መተዳደሪያ ደንቡን ማክበር ከሁሉም ይጠበቃል። ሌላውና መሰረታዊ ነገር አሁንም ቢሆን ዳግመን የምናገረው ባለፈው የተናገርነው ይቅርታ አሁንም በድጋሚ ማስታወስ የሚፈልገው አማራ ከማይመስሉን ጋር አንወራጅ። ከማይመስልን ጋር አትወራጅ። በጎችን ከተኩላ ጋር አትቀላቅልም። እጅግ በጣም ጠንካራ የሆነ ጀግና የፋኖ ሰራዊት ይዘህ ሄደህ ከወያኔ ጋር አትለጠፍም። ሄደህ ደግሞ ለባሪንም ለወደ ብልጽግና እጅን አትሰጥም። ስለዚህ ቆም ብለህ ጥንካሬህን አይተህ መዝነህ እንደ አንድ የትግል አደራ ተቀባይ መሪ አመራር ስትራቴጂዎችን ራስ ነድፈህ እጅግ የተማረ ጠንካራ የአማራ ምሁራን ባሉበት አገር ላይ አንተ ደብረጽዮን ሊያማክርህ ደብረጽዮን ሊያዝህም አይገባምና ራስህን ፈትሸህ የራስህን ጥንካሬ ማውጣት ይኖርብናል ብዬ አስባለሁ። ይሄንን ካደረግን ጽምዶ ማንም ሳይለን በራሳችን መንገድ የአማራን ህዝብ መከራ ማሳጠር የአማራን ህዝብ የድል አክሊልን ደግሞ ማቀዳጀት እንችላለን ብዬ አስባለሁ። መፍትሄው ደግሞ የምናገረው ይሄንን
መልከስከስ ይሄንን ለጎንዮሽ ፍለጋ አጋር ፍለጋ ዝም ብሎ ደጋፊ ፍለጋ መሽመርሞን እሱ ዋጋ የለውም። እሱ ሙሉ በሙሉ መቆረጥ አለበት ብዬ አምናለሁ። ለዛሬው በዚህ ጉዳይ ያለኝ ሐሳብ ይሄ ነው። ጉዳዩ ግን አደገኛ ስለሆነ ሙሉ በሙሉ እስከ ካምሯችንም ከትግላችንም እሬዝ እስኪሆን ድረስ ፐርማነንትሊ እሬዝ እስኪደረግ ድረስ ይሄንን በአጀንዳ ይዘነው እንደምንመጣ መናገር ፈልጋለሁ። አማረ አመሰግናለሁ። ይርጋ አመሰግናለሁ። በጣም ጥሩ የመፍትሄ ሐሳቦችን ያቀረብከው። እውነት ለመናገር ውይይቱ ይቀጥላል። ዋና በመፍትሄ ደረጃም ምንድነው አጠቃላይ እየተካሄደ ያለው ፍላጎቱ ምንድነው የሚለው በደንብ ሊነገር የሚገባው በደንብ ሊሰራበት የሚገባ ዘርፍ ነው። ቢኮዝ የአማራ ህዝብን መልሶ አደጋ ላይ ለመጣል የሚደረግ ጥረትን መታገስ አያስፈልግም። እያንዳንዱን የሚዲያውን ፍላጎት የምናምን በእንትኑ እንዳየኸው ነው እንግዲህ ጩኸት በርትቷል። በተለይ ህወሓትን የሚያስደስት የፋኖ ንግግር ከሆነ አቅጣጫ ከመጣላቸው በቃ የደስታ ድብ የሚደልቁ ሰዎች አሉና ጸረ ህወሓት የሆነውን ጸረ ብልጽግና የሆነውን ኃይል ማጠናከር ያስፈልጋል። ይርጋ ጠንክሮ እንዲወጣ በሚዲያውም ከፍተኛ የሆነ ድጋፍ ሊያደርግ ይገባል። አይ ነው እንደዛ አይነት ነገር እውነትን ይዘህ ስትሰራ ምናምን ጥቅም የለውም። ቢኮዝ ውግንና ህዝብ ነው የሆነ የተልኮ ኃይል ምናምን ሰፖርት አያደርገውም እንደዛ አይነት ሚዲያ ሲመጣ ማለት ነው። ቢኮዝ አሁን በሁለት ኃይሎች ጋር የተለጠጠ ሁኔታ ታያለህ። በራስ አቅም በራስ በቅነት ስታምን ግን ብዙ ዋጋ ሊያስከፍል ይችላል ከመሬት እስከ እንትን ማለት ነው። ትልቁ ነገር ግን ሂዶ ይህ ኃይል ሳይለንት ማጆሪቲ የሚባል አለ። ከፍተኛ የሆነ በገንዘብ የገዛው የሚዲያ ሞኖፖሊ ስላለው እውነትን መደበቅ አይችልም። የተወሰነ ጊዜ ትርክት ሊሰራ ይችላል። የተወሰነ ጊዜ ፕሮፓጋንዳው ምናምን በዛ ማኒፕሌት የሚደረግ ምናምን ሊኖር ይችላል። ሂዶ ግን ምንም የፈለገ ነገር የህወሓትን ውድቀት በነገራችን ላይ 30 ሚኒስትር ሚዲያ ጠምደ ብትሰራለት ፕሮፓጋንዳ ብትሰራ ስለ ቅንነቱ ብትነግርለት ልጠግነው አትችልም። ህወሓት ተፈትኖ የወደቀበትን ህዝባዊ ቀውስ ከዛ አገግሞ እንዲወጣ ልታደርገው አትችልም። መልሰህ ህወሓትን ዓለም እንዲቀበለው ማድረግ አትችልም። ቢኮዝ ዓለምም አይቶት ፌል ስላደረገ ማለት ነው። ከዛ ውጭ ግን የጠላት ላይክ በሚል አይነት ሂሳብ ብቻ ከማይጣመርህ የዓላማ ግንኙነት ከሌለ ኃይል ጋር ልትጣመር አትችልም። በሰፊው እንመጣበታለን። ይርጋ ለዛሬው በዚህ ይብቃን። ክቡራትና ክቡራን የጣና ቴሌቪዥን አድማጭ ተመልካቾቻችን የሐምሌ 24 ቀን 2018 ዓ.ም የጣና አጀንዳ ፕሮግራማችን የተከታተላችሁትን ይመስል ነበር። ወደ እናንተ ሐሳቦችን አስተያየቶችን እያደረስን ጋዜጠኛ ይርጋ አበበና የአማራ ሰፋ አብረናችሁ ቆየን። እናንተም ምርጫችሁ ስለምታደርጉን ከልብ እናመሰግናለን። አስተያየታችሁን እንቀበላለን። የተለያየ ሐሳብ ያላችሁ ሰዎች ሐሳባችሁን ሼር ብታረጉን ለመቀበል ዝግጁዎች ነን። ስለተከታተላችሁን ከልብ እናመሰግናለን። ተሰናበትናችሁ። ጤና ይስጥልን።